ቁርአን እንዲስተካከልልን ዘንድ ቁርአንን አስተካክለን እንድንቀራ ዘንድ አንደኛው መስፈርት ምንድነው? የመጀመሪያው የሚሆነው ምንድነው? ቃዒዳ መቅራት የመጀመሪያ ማለት ነው። ቃዒዳን አስተካክለን ከቀራ ለቁርአኑ መስተካከል መሰረት ቃዒዳ በደንብ የቀራ ሰው ወደ ላይ ከፍ ሲል ማለት ነው ቁርአን መቅራት አይከብደውም። ግልጽ ነው። ቁርአን መቅራት አይከብደውም፣ ምክንያቱም ከታች ምን ብሏል? በደንብ ተለማምዷልና ማለት ነው። ወደ ነውበር ቅራት በምንገባ ሰዓት መጀመሪያ የሼኹን ወይም ደግሞ በኦንላይን የምንቀራ የቃሪ የሆነ ሰው በተጅዊድ ይሻላሉ የተባሉት ከነሱ መካከል አንዱን ቃሪ የነሱን ድምጽ ወስዶ ማዳመጥ መጀመሪያ በደንብ ማዳመጥ። በደንብ እያዳመጥን ከመጣን በኋላ ምን ይላል? ያ ቂራአት በጭንቅላታችን ላይ እየተሸመደደ ይመጣል ማለት ነው። የነሱን ቂራአት ማለት በተጅዊድ መልኩ ሼኾች ዘንድ ደግሞ የምንቀራ ወይም ኡስታዞች ጋር የምንቀራ ከሆነ ደግሞ እየቀሩልን እንዲቀሩልን መናገር ለነሱ፣ ከዛም ይቀራሉ፣ አሁንም ይደጋግሙልናል፣ ከዛ እናደምጣለን፣ እንሰማለን ማለት ነው የቃሪኡን ድምጽ። ሙራጃዓ በሚሰጥ ሰዓት ሙራጃዓ የሚሰጠው ዝም ብለህ እንድታልፈው አይደለም። ሙራጃዓ የሚሰጠው ሰምተህ እንድትተወው አይደለም። ሙራጃዓ የሚሰጠው አንተን ዝቅ ለማድረግም አይደለም። ሙራጃዓ አንዳንድ ሰው ሲሰጠው በቃ የሆነ እሱን ዝቅ ያደረጉት የሚመስለውም ሊኖር ይችላል። ልክ አይደለም። ይሄ ሙራጃዓ የሚሰጥህ ሰው ኡስታዝህ የሚያረመህ ሰው ላንተ መልካም አስቦ የአላህን ቃል በትክክል እንድትቀራ እያረመህ እንጂ ላንተ ምን ካንተ ጋር ምን ያገናኘዋል እሱ? ስለዚህ ሙራጃዓን ሲነገር በትክክል አስተካክሎ መምጣት። ሙራጃዓ ደግሞ ይነገራል በትክክል ይሄ ቦታ አይረዝምም፣ ይሄ ቦታ ይረዝማል፣ ይሄ ቦታ ፈትሐ ነው፣ ይሄ ከስራ ነው፣ ይሄ ضማ ነው፣ ይሄ ይወፍራል፣ ይሄ መዳለው፣ ይሄ ጉና አለው ብሎ ሁሉም ሲነገር ያንን ቦታ ማስተካከል ነው ከኛ የሚጠበቀው። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على رسول الله وعلى آله وصحبه ومن والاه ثم ما بعد إن شاء الله بزيها ترب على ملكتاችን ላይ የምንመለከተው ቁርአን ቀሪ ለሆኑ ሰዎች የተወሰኑ ምክሮችን ኢንሻአላህ ለመለገስ። እንግዲህ ቁርአን ቀሪ የሆነ ሰው የሚቀራ የሆነ ሰው ጀማሪ ከመጀመሪያ አንስቶ ቁርአኑ እንዲገራለት ዘንድ የተለያዩ የሚጠቀማቸው የሆኑ ቴክኒኮች አሉ። እነሱን እንግዲህ ምክር ያስፈልጋል። በምን መልኩ እንደሚገባው መጠየቅ፣ በምን መልኩ እንደሚገባው አንዱ ቁርአን የሚቀራ ሰው በምን መልኩ ቁርአን ቀርቶ እንደሚገባው ሊነገረው ይገባል፣ ሊያውቅም ይገባል፣ ሊረዳም ይገባል ማለት ነው። ይሄንን ካላወቀ ችግር፣ ይሄንን የማያውቅ ከሆነ ችግር ነው የሚሆነው ማለት ነው። ዝም ብሎ ጊዜውን ያለ መጠቀም በከንቱ ሊጨርሰው ይችላል። ስለዚህ በጊዜው ለመጠቀም እነዚህ ምክሮች ኢንሻአላህ 10 ወሳኝ የሚባሉ ምክሮችን በአላህ ፍቃድ እንመለከታለን። የመጀመሪያው እንግዲህ ለሁሉም ነገር መራቲብ አለው፣ ለሁሉም ነገር ደረጃ አለው፣ ለሁሉም ነገር ማለት ነው። ለሁሉም ነገር መስፈርት አለው። ያ መስፈርት የማይጠበቅ ከሆነ ያ መሽሩጥ ወይም ደግሞ መስፈርት የተደረገለት ነገር ምን ይሆናል? ይወድቃል ማለት ነው። ትክክል አይሆንም። አሁንም እዚህ ጋር ቁርአን እንዲስተካከልልን ዘንድ ቁርአንን አስተካክለን እንድንቀራ ዘንድ አንደኛው መስፈርት ምንድነው? የመጀመሪያው የሚሆነው ምንድነው? ቃዒዳ መቅራት የመጀመሪያ ማለት ነው። ቃዒዳን አስተካክለን ከቀራ ለቁርአኑ መስተካከል መሰረት ቃዒዳ በደንብ የቀራ ሰው ወደ ላይ ከፍ ሲል ማለት ነው ቁርአን መቅራት አይከብደውም። ግልጽ ነው። ቁርአን መቅራት አይከብደውም፣ ምክንያቱም ከታች ምን ብሏል? በደንብ ተለማምዷልና ማለት ነው። አንድ ሰው ለምሳሌ ወደ ጦር
ወደ ጦር ሜዳ ከመሄዱ በፊት ምን ያደርጋል? ፊት ለፊት ሄዶ ከጠላት ጋር ከመዋጋቱ በፊት ምን ያደርጋል? ይለማመዳል፣ ስልጠና ይወስዳል፣ ይፈተናል። እንደዚህ ነው በደረጃ ማለት ነው። አሁንም መጀመሪያ ቁርአን በነظር ከመቅራታችን በፊት ምን እናደርጋለን? ቃዒዳ እንቀራለን ማለት ነው። ቃዒደቱ ኑራንያ እንቀራለን። ከዛሊክ ሌሎችም ቃዒዳዎች አሉ። እነሱን ቃዒዳዎች ብንቀራም በላ መልካም ነው፣ ጥሩ ነው። እንደነ ቃዒደቱል በግዳዲያ ቃዒደቱ ኑር የመሳሰሉ አሉ። በአላህ ፍቃድ ከሆነ እንቀራቸዋለን ቃዒደቱ ኑራንያ ስንጨርስ ማለት ነው። እናም መጀመሪያ ምን ያስፈልጋል? የቃዒዳ ቅራት ያስፈልጋል። طيب መጀመሪያ ላይ ቃዒዳን መቅራት ያስፈልጋል። ቃዒዳን ያልቀራን ሰዎች ቃዒዳ መቅራት አለብን ያስፈልገናል ማለት ነው። ምክንያቱም ቁርአንን አስተካክለን እንድንቀራ ዘንድ ትልቅ የሆነ ሚናን ስለሚጫወት ማለት ነው። ሐርፎችን በደንብ እንድናውቃቸው ትልቅ ሚና ስለሚጫወት ማለት ነው። ሐርፎችን በደንብ እንድናውቃቸው ዘንድ ፊደላቶችን ለመለየት የሚያስችለን የሆነው ትልቅ ጥቅም የሚያስገኝልን ነው ቃዒዳን ማለት ነው። ቃዒዳ መቅራት። ስለዚህ ቃዒዳን መቅራት አለብን። መጀመሪያ ላይ ቃዒዳ በደንብ ከቀራን በኋላ ነው ወደ ነظር የምንገባው። ነظር ከገባ ዝም ብለን ቃዒዳ ሳንቀራ የገባን። አሁን ቃዒዳ ሳይቀራ ቃዒደቱ ኑራንያ ሳይቀራ እንደዚሁ ወደ ቂርአት የገባ ሰው ቂርአቱ በጣም አስቸጋሪ ነው። ቁርአን አስተካክሎ አይቀራም። ቁርአን እየሰባበረ ነው የሚቀራው። የሚወፍረውን አያወፍረውም፣ የሚቀጥነውን አያቀጥንም፣ መኻሪጅ በትክክል አያወጣም። ይሄ ሁሉ ችግር አለ። ይሄ ሁሉ ችግር ስላለ ምን መደረግ አለበት? መጀመሪያ ቃዒዳን ድቅቅ አድርጋችሁ መቅራት አለባችሁ ማለት ነው። ድቅቅ ማለት ምን ማለት ነው? አስተካክላችሁ በደንብ ሐርፍ ሁሉንም አወጣጡን በትክክል አስተካክሎ የሁሉንም ፊደል ከመውጫው ቦታ እያወጡ ሲፋውንም በማሟላት በትክክል ቃዒዳ መቀራት አለበት። طيب ቃዒዳ በትክክል መቀራት አለበት መጀመሪያ ላይ ማለት ነው። ከዚያም በኋላ ቃዒዳ ከቀራን በኋላ እንግዲህ ወደ ነظር ቅርአት ነው የምንገባው። ወደ ነظር ቅርአት በምንገባ ሰዓት መጀመሪያ የሼኹን ወይም ደግሞ በኦንላይን የምንቀራ የቃሪ የሆነ ሰው በተጅዊድ ይሻላሉ የተባሉት ከነሱ መካከል አንዱን ቃሪ የነሱን ድምጽ ወስዶ ማዳመጥ መጀመሪያ طيب መጀመሪያ በደንብ ማዳመጥ። በደንብ እያዳመጥን ከመጣን በኋላ ምን ይላል? ያ ቂራአት በጭንቅላታችን ላይ እየተሸመደደ ይመጣል ማለት ነው። የነሱን ቂራአት ማለት በተጅዊድ መልኩ ሼኾች ዘንድ ደግሞ የምንቀራ ወይም ኡስታዞች ጋር የምንቀራ ከሆነ ደግሞ እየቀሩልን እንዲቀሩልን መናገር ለነሱ ከዛም ይቀራሉ፣ አሁንም ይቀሩ ይደጋግሙልናል። ከዛ እናደምጣለን፣ እንሰማለን ማለት ነው። የቃሪኡን ድምጽ ገብቷችኋል አይደል? እንሰማለን በደንብ ማለት ነው። አሁንም መስማት። እንደዚህ ተደርጎ በደንብ ከተደጋገመ በኋላ ሁለተኛ ላይ እንደዚህ ከተደጋገመ በኋላ ሶስተኛ ላይ ደግሞ ምን ይደረጋል? በደንብ መለማመድ ማለት ነው። በደንብ መለማመድ ኡስታዙ ወይም ሼኹ የነገሩህ ቂራአት አለ። ለምሳሌ ሱረቱ ናስ እንበል። ሱረቱ ናስን ተነገረ። ሱረቱ ናስ ወይም ደግሞ ከቃሪ በደንብ ሰማ። ለግልህ ትሄድና በደንብ ትለማመዳለህ። ይሄ ያልኩት ትክክል ነው፣ ይሄ ያልኩት ትክክል ነው፣ እየቀራው ያለው ትክክል ነው፣ እነሱ ያሉኝስ ትክክል ነው እያልክ ማለት ነው። ምን ማድረግ ታደርጋለህ? ትለማመዳለህ ማለት ነው። ለምን? መጀመሪያ ቃዒዳ ስለቀራህ ፊደላቶችን ስለምትለያቸው ሑሩፋቸው መኻሪጃቸው ስለምትለያቸው ብዙም አይከብድም። የተወሰነ ቢከብድህም ቀስ እያልክ ምን ታደርጋለህ? በሂደት ታስተካክለዋለህ ማለት ነው። ደግሞ የቃዒዳ ቂራአት ላይ አደራምለው ቃዒዳ ተጀመረው አይተውም። ባረከላሁ ቃዒዳ እስከ መጨረሻ ከተጀመረ መጨረስ አለበት። ቃዒዳ እንደ ሌሎቹ ዒልሞች ብዙ ዓመት የሚወስድ አይደለም። ትኩረት ከሰጠኸው በትንሽ ጊዜ ውስጥ ትጨርሰዋለህ። በትንሽ ጊዜ በቃ። ነገር ግን ጀምሮ መሃል ላይ መተው ትልቅ ባህር ውስጥ ገብቶ
ወይ ወደዛ ይውሉት ወይ ወደዛ ይውሉት መሃል መስመጥ ስለዚህ ከጀመርና አንድን ዕውቀት መጨረስ አለብን መማር አለብን ብዙም ኮንትን የሚል ነገር አይደለም የተወሰነ መጀመሪያ ላይ የተወሰነ ግር ሊልህ ይችላል እንጂ በጣም ቀላል ነው ምንም የሚከብድ ነገር የለም አላህ ላገራለት ማለት ነው ስለዚህ ጀምረን መተው የለብንም መጨረስ አለብን ባረከላሁ ትንሽ አይ ከዚህ በላይ ከዚህ ወደዛ ያለውን እኮ አውቀዋለሁ ምናምን ብለህ እንዳትተው እንደዚህ የምትል ከሆነ ትጠፋለህ ትንሽ ያውቅና አንድ ሰው አይ በቃ ማንበብ ሲጀምር ትንሽ ፊደላቶችን ማወቅ ሲጀምር አይ ከዚህ ወደዛ ያለው እኮ በቃ እስካሁን እንደቀራሁት ነው ስለዚህ አውቄዋለሁና በቃ ምን ጊዜ ያስጨርስ ይበዛል ያ አይባልም እንደዚህ በቁርአን ላይ ጊዜ ማሳለፍ ትልቅ አጅር የሚያስገኝ እኮ ነው ቁርአን ከቁርአን አንድ ሐርፍን ስትቀራ 10 ሐሰናን የሚጻፍልህ ይሄ ደግሞ ቁርአን ነው እየቀራህ ያለው ስለዚህ ቃዒዳን ከጀመርን መጨረስ አለብን መተው የለበትም ቃዒዳ ተጀምሮ አይተውም ባረከላሁ አይተው በዛው ነው መጥቀቀል እስከ መጨረሻው ድረስ በውስጡ ያሉትንም ተጅዊዶች በውስጡ ያሉትን ሁሉንም ነገር ልንማር ይገባናል ማለት ነው ስለዚህ በሶስተኛ ደረጃ ላይ ቃዒዳ ቀራን አንደኛ ሁለተኛ ላይ ያንን ቂራአት ከሼኹ ወይም በድምጽ ከቃሪ በደንብ ሰማን ሶስተኛ ላይ ደግሞ ምን አደረግን ራሳችን ተለማመድን طيب በደንብ ተለማመድን በቂራአት ደረጃ ማለት ነው ለመለማመድ አሁን በአሁን ጊዜ በጣም ቀላል የሆኑ ነገሮች አሉ ከዛ መካከል በአሁን ጊዜ እንደ ቴክኖሎጂው አንፃር አንደኛ በግልጽ ማለት ከሼኹ የምንቀራ ከሆነ ከሰው ጋር እንደዚህ ከኡስታዝ በአካል የምንቀራ ከሆነ ደረሶች አሉ ከነሱ ጋር ሸሪካ ፈጥሮ አዳምጠኝ እስኪ ልቅራ ስተት አለብኝ ወይ እስኪ አስተካክለኝ ወይም ደግሞ በኦንላይን ከሆነ ደግሞ ሪከርድ ተደርጎ ማዳመጥ ሪከርዱን እንደገና ወይም ደግሞ ለአንድ ሰው ልኮ እስኪ ይሄ ሪከርድ ትክክል ነው ወይ እስኪ እንዴት ነው ስተት ምን ላይ ነው እስኪ አረመኝ ብሎም ደግሞ ሊያስተካክልለት ይችላል ማለት ነው ነገሩ ቀላል ነው ዋናው ምንድነው ከኛ የሚጠበቀው አስተካክሎ የመቅራት ፍላጎት ቁርአንን አስተካክሎ የመቅራት ፍላጎት ከኛ ዘንድ ሊኖረን ይገባል ማለት ነው ከዛም በደንብ እንደዚህ ከተለማመድን በኋላ ምንም እናደርገው ከዛ ከቃሪኡ ጋር በአራተኛ ደረጃ ላይ ምን እናደርጋለን ከዛ ከቃሪኡ ወይም ሼኹ ከቀራው ቂራአት ጋራ እኩል ለመቅራት እንደዛው ማለት እኩል ለመቅራት ከቃሪኡ ጋር እኩል ለመቅራት እያዳመጥን ማለት ነው ስተት ካለበት ይሄ ቦታ ለካ እንደዚህ ነው መሆን ያለበት እኔ እንደዚህ ብያለሁ እሱ እንደዚህ ብሏል ይሄ እንደዚህ ቦታ መሆን እንደዚህ መሆን አለበት ፈትሐ መሆን አለበት ከስራ መሆን አለበት ضማ መሆን አለበት ስተታችንም እያወቅን ከነሱ ጋር ማለት ነው ለመቅራት መሞከር ማለት ነው طيب ከነሱ ጋር ለመቅራት መሞከር እንደዚህ በመናደርግ ሰዓት ስተታችንን በግልጽ ለማወቅ ስለሚጠቅም ስተታችንን በግልጽ ለማወቅ ይጠቅመናል ማለት ነው ከዛም በዚህ መልኩ እንሐፍዛለን ወይ እንሸመድዳለን ልብ በሉ ባረከላሁ ፊክ ይሄ ሁሉ መርሐላ ካለፍን በኋላ ነው ወደ ኡስታዞች ምን ሄደው ወይም ደግሞ ሪከርድ ለማድረግ በግሩፕ ላይ ኦንላይን ምን ቀራ ልጆች ማለት ነው መጀመሪያ ምን እናደርጋለን ቂራአቱን በደንብ እናዳምጣለን ከዚያም በኋላ በደንብ እንለማመዳለን በደንብ ከተለማመድን በኋላ ደግሞ ያንን ቼክ እናደርጋለን ትክክል እንደሆነ የቀራነው ቂራአት ትክክል ነው ወይስ ትክክል አይደለም የሚለው ቼክ እናደርጋለን ከቃሪኡ ድምጽ ጋር ማለት ነው ገብታችኋል ከቃሪኡ ድምጽ ጋር ቼክ እናደርጋለን እኔ የቀራሁት ቂራአት ትክክል ነው የሚለው ትክክል ከሆነ በዛው ነው እንለቀዋለን ማለት ነው እንጂ ከለቀቅን በኋላ እስኪ ትክክል ነው አይደለም ምኑ ላይ ተሳስቻለሁኝ ብለን ከለቀቅን በኋላ መሆን የለበትም እናጠናው መጀመሪያ አስተካክለን አሳምረን በደንብ አጥንተን መሆን አለበት ምን መደረግ ያለበት ሼር መደረግ ያለበት ባረከላሁ ፊኩም ይችን ያዙልኝ
ሼር የሚደረገው ወይም ኡስታዝ ዘንድ ተሄዶ የሚቀራው በደንብ ከተለማመድክ በደንብ ሙራጃዓውን ካስተካከል ካሳመርክ በኋላ መሆን አለበት እንጂ ሄደህ እዛ ኡስታዙ ጋር መንገዳገድ እዛ ሄደህ እንትን ማለት ይሄ ጥሩ አይደለም ተገቢ አይደለም ጊዜንም ዝም ብሎ መፍጀት ይሆናል ማለት ነው ከዚያም በኋላ ሄደህ ብትቀራለህ ወይም ደግሞ ሪከርድ አድርገህ ይስተካከልልሃል ሙራጃዓ ይሰጣል ሙራጃዓ በሚሰጥ ሰዓት ሙራጃዓ የሚሰጠው ዝም ብለህ እንድታልፈው አይደለም ሙራጃዓ የሚሰጠው ሰምተህ እንድትተወው አይደለም ሙራጃዓ የሚሰጠው አንተን ዝቅ ለማድረግም አይደለም ሙራጃዓ አንዳንድ ሰው ሲሰጠው በቃ የሆነ እሱን ዝቅ ያደረጉት የሚመስለውም ሊኖር ይችላል ልክ አይደለም ይሄ ሙራጃዓ የሚሰጥህ ሰው ኡስታዝህ የሚያረመህ ሰው ላንተ መልካም አስቦ የአላህን ቃል በትክክል እንድትቀራ እያረመህ እንጂ ላንተ ምን ካንተ ጋር ምን ያገናኘዋል እሱ ስለዚህ ሙራጃዓን ሲነገር በትክክል አስተካክሎ መምጣት ሙራጃዓ ደግሞ ይነገራል በትክክል ይሄ ቦታ ይረዝማል ይሄ ቦታ ይረዝማል ይሄ ቦታ ፈትሐ ነው ይሄ ከስራ ነው ይሄ ضማ ነው ይሄ ይወፍራል ይሄ መዳለው ይሄ ጉና አለው ብሎ ሁሉም ሲነገር ያንን ቦታ ማስተካከል ነው ከኛ የሚጠበቀው ሙራጃዓ በግልጽ ነው የሚነገረው ከተነገረ ያንን ቦታ አስተካክሎ መምጣት እኮ ቀላል ነገር ነው ነገር ግን አንዳንዶቻችን አንዷን ሙራጃዓ አንዷን ቦታ ሳምንት ሁለት ሳምንት ድረስ ምን ደጋግመዋለን ይሄ ልክ አይደለም ይሄ ምን ያደርጋል የራሳችን የምንቀራበትን ጊዜ እየገደለ ነው የሚሄደው ማለት ነው አንድ ሱራ ላይ አንድ የቁርአን አንቀጽ ላይ ሁለት ሳምንት መቆየት ማለት ሱብሃንአላህ አስቡ በሁለት ሳምንት ስንት ጁዝ ይቀራል ቁርአን ስለዚህ በጊዜያችን ላይ መጫወት የለብንም መጠቀም አለብን ሙራጃዓችንን ትኩረት ሰጥተን ለሙራጃዓው በደንብ እያስተካከል ማለት አንዴ ከተሰጠ በቀጣዩ ተስተካክሎ መምጣት አለበት እንጂ ያንኑ ይዘህ ከመጣህ ታዲያ እሺ ምንድነው ለውጡ ያንኑ አይደለም በደንብ ማድመጥ አለብህ ሙራጃዓ ይሄ ቦታ እዚህ ነው እንደዚህ ይሄ ስህተቴ ነው እንደዚህ ነው መሆን ያለበት ይሄ ስህተቴ ነው እንደዚህ መሆን አለበት ስህተቴ ይሄ ነው አህለካ እንደዚህ መሆን አለበት ብሎ አስተካክሎ ሙራጃዓው በደንብ አጥንቶ መምጣት ይጠበቅበታል ማለት ነው طيب ከዛ ሙራጃዓው በደንብ ምን ይላል አምስተኛ ደረጃ ላይ ሙራጃዓውን በደንብ ያጠናል ማለት ነው እንግዲህ እንደሚታወቀው ስድስተኛ ደረጃ ላይ ደግሞ ምላስ በጣም አስቸጋሪ ናት ምላስ አንዴ የለመደችውን ነገር ለመተው በጣም ብዙ ልፋት ይጠይቃል ለምሳሌ ከዚህ በፊት የቀራነው ቁርአን በተሳሳተ መልኩ ወይም ደግሞ የማይረዝመውን በአስረዝመን ሊሆን ይችላል ወይም ደግሞ የሚረዝመውን አሳጥረን ሊሆን ይችላል የቀራነው እሱን ለመተው በጣም ያስቸግራል ኢላ መን ረሒመ ረቢ ስለሆነ በዚህ ሰዓት ያንኑ ልማዳችንን ከዚህ በፊት የለመድነው ልማዳችንን ሳይሆን መከተል ያለብን ትክክለኛውን አቀራር ነው ይሄ ቦታ ትክክል አይደለም ይሄ እንደዚህ አይደለም ተብሎ ከተነገረን ያንኑ ልማዳችንን መተው አለብን ማለት ነው ምክንያቱም መጥፎ የሆነ ልማድ አያስፈልግም ቁርአንን የሚያበላሽ የሆነ ልማድ አያስፈልግም እኛው በፊት በመንቀራ ሰዓት የተለያዩ ነገሮች ነበሩ በልጅነታችን በመንቀራ ሰዓት ማለት የተለያዩ ነገሮች የተለያዩ በቃ ቁርአን ለምሳሌ والله እስካሁን ድረስ በጣም ያዓዝበኝ ቁርአን ሱረቱ العلق ሱረቱ العلق ከቀራም በኋላ መጨረሻ ላይ كلا لا تطيعه واسجد واقترب ነው አይደል የሚለው ቁርአኑ የመጨረሻው አንቀጽ ምን እንል ነበርኛ كلا لا تطيعه واسجد واقترب ቆሎህን ይዘህ በመግሪብ ይባል ነበር አማርኛ ተጨምሮበት ማለት ነው ቁርአን ላይ وكذلك ሌላም ይባል አባባል ነበር ሱረቱ النصر ላይ ይሄን የምታውቁት ልጆች ልትኖሩ ትችላላችሁ በርግጥ እንደዚህ ምን ይባል ነበር ሱረቱ النصر ላይ መጨረሻ
إنه كان توابا የሻሃችን ላም ሁሌትም ቧቧ ለኛም ይድረሰን በቀዩ ቃባ ነው በቀዩ ቃባ መሰለኝ የሚባለው አላም እንደዚህ አይነት የለለ የሆነ ነገር እናመጣ ነበር ግን ይሄንን የውኛ አናቅም የዛን ጊዜ ህፃን ነኝ እንደዚህ አይነት ልማዶች ይሄን ትላላችሁ ማለት ሳይሆን ይሄ ባሁን ጊዜ ይባላል ያላስብ ወይም አንዳንድ ቦታ ሊኖር ይችላል እንጂ ማለት ነው ግን አባባሎች አሉ ዝም ብሎ ማለት ለምሳሌ ከድሮ አሁን ለምሳሌ ሚነል ጀነቲ ወናስ ብለን ነበርኛ መንቀራው በፊት ማለት ሚነል ጀነቲ ወናስ ጂሙን በፈትሐ ነበር መንቀራው ግን በኋላ ስትመለከተው እንደዛ ከሆነ ማዕናው ይቀየራል ትክክልም አይደለም ሚነል ጀነቲ ነው ሆነ ያለበት አሁን በዚህ መልኩም ልማድ ይመጣል ወከዛሊከ ይወስዊሱ የሚለው ቦታ ይወስዊሱ ብለህ ትቀራለህ እንደዚህ አይነት ያልሆነ የሆኑ ልማዶች ይመጣሉ እነዚህን ምን ማድረግ አለብህ መተው አለብህ መጣል አለብህ እነዚህ ነገራቶችን ልንጠብቅ ይገባል ማለት ነው ባረከላሁ ፊኩም እነዚህ የማይገቡ የሆኑ ምላሳችን ወደ መበላሸት ቢመራንም መልሰን ምላሳችን ወደ ትክክለኛው ልናቃናት ይገባል ምላሳችንን ወደ ትክክለኛው ልናቃናት ይገባል ሰባተኛ ደረጃ ስህተታችን ሲነገር አለመቆጣት ስህተታችን ሲነገረን የምንቆጣ ከሆነ አንድ ሰው ስህተቱ ሲነገረው ከተቆጣ ይሄ ነገር ከዚህ አስተካክል ይሄ ነገር ትክክል አይደለም ይሄ ነገር እንደዚህ ነው ቁርአን እዚህ ቦታ እንደዚህ ነው የሚለው ይሄ እንደዚህ ነው እንደዚህ አስተካክል ፈትሐውን ከስራውን በማስተካከል መድ አድርግበት ተብሎ ሲነገረው የሚቆጣ ከሆነ እንደዚህ አይነት ሰው ቁርአን አይቀራም በፍጹም አይቀራም በቃ ዝም ብሎ እየተንከራተተ ይኖራል እንጂ ስህተት ሲነገርህ እሰየው ብለህ መቀበል አለብህ ስህተትህ እንደውም በነገረህ ሰው ላይ እኮ ዱዓ ልታደርግለት ነው እንደውም የሚገባው ለሱ ስህተትህ ያንን ስህተትህ እኮ በዛው ሸፍኖልህ ቢያልፍ ኖሮ መልሶ ዙሮ መጥቶ አንተን ነው የሚወጋህ ማለት ነው አንተ እንደ እሾህ ተመልሶ መጥቶ አንተ ራስህን ይወጋል ይሄው ስህተት ሳታስተካክል ሄደህ ማለት ነገር ግን ከዚሁ እያጠራልህ በደንብ እያስተካከለ ለሚሄድ አትቆጡ መቆጣት አያስፈልግም ስህተታችሁን እናንተም እያስተካከላችሁ በደንብ መምጣት ማለት ሰውን ደግሞ በጣም አዛ ማድረግ አያስፈልግም طيب ዛሬ ተነገረ ያው ነው ነገም ያው ነው ከነገ ወዲያም ያው ነው ይሄ እንደዚህ ከሆነ ችግር ነው ለእናንተም ለራሱ ሊሰማችሁና ልትገነዘቡት ይገባል ስለዚህ ስህተት ከተነገረ ወደ ኋላ ማፈግፈግ የሚሆን መቆጣት ይሄ ከአንድ ቁርአን ከሚቀራ ሰው አይጠበቅም ባህሪ ሰብረኛ መሆን አለበት በቃ ስህተቱ ይነገረዋል እሺ ኸይር አስተካክላለሁ ስህተቱ ይነገረዋል እሺ አስተካክላለሁ ስህተቱ ይነገረዋል እሺ አስተካክላለሁ በቃ በዚህ መልኩ መሆን አለበት እንጂ ለምን እንደዚህ ተባልኩኝ ለምን እንደዚህ ተውኩ እኔ እንደዚህ ነኝ እንደዚህ የሚባል ነገር የለም ተዋዱዕ ያስፈልጋል ዒልም ስትማር ተዋዱዕ ምን በቃ ዝቅ አድርግ ራስህን ለዒልም ማለት ነው የፈለገውን ያክል ዕውቀት ይኑርህ ምንም ይኑርህ ዕውቀት ቁርአን ስትቀራ ለምሳሌ አንድ ሰው የፈለገውን ያክል ዕውቀት አለው እንበል ግን በቁርአን አቀራር አይችልም ከዛ እሱ ዕውቀት አለው ተብሎ ታዲያ ያንን ቁርአን ሳያስተካክል ሊሄድ ነው እንዴ ይነገረዋል ይሄ ቦታ ዚና አስተካክል خلاص ስለዚህ ራስን ወደ ላይ መስቀል አያስፈልግም ዝቅ ስንል ራሳችን አንናደድም በቃ አሁን እኮ የሚያናደን ምንድነው ራሳችን ወደ ላይ ሰቅለናል በቃ ይሄን ትንሽ አቀራር ሁኔታ ቻለንና ራሳችን በላይ ወደ ላይ ሰቅለናል ይሄ ስህተት ነው ከአንድ ቁርአን ቀሪ ከሆነ ሰው ይሄ አይጠበቅ በፍጹም ተዋዱዕ ነው የሚያስፈልገው ዒልም ስትማር ዝቅ ማለት አለበት መኮፈስ እንደዚህ ወደ ላይ ባህሪ ስትካመጣ ትወድቃለህ ሄደህ ገደል ውስጥ ነው የምትገባው ስለዚህ ይሄንን ነገርም ከራሳችን ላይ ፍቅን ማንሳት ይጠበቅብናል ማለት ነው ሌላኛው ከዚህ በፊት እንዳነሳሁት በተጅዊድ ጠንካራ የሆነ ኡስታዝን እንመርጣለን በያለሁ
ስንቀራ ምክንያቱም መሰረት ስለሆነ ተማሪዎች ከኡስታዛቸው አቀራር ይወስዳሉ ነቅል ያደርጋሉ ድምጽም አቀራርም ሁሉም ነገር ማለት ነው ስለሚወስዱ ጠንካራ የሆነ ኡስታዝን የሚያቀራን ሰው መምረጥ አለብን አቀራሩ የተስተካከለ በተጅዊድ ጠንካራ የሆነ በመخارج الحرف በአህካም በሁሉም በصفه الحروف ላይ በሁሉም ላይ በቃ ምርጥ የሆነን አቀራሩ የሚያምር አቀራሩ በጣም የተስተካከለ ድምጽ እንኳን ባይኖረው ተጅዊዱ ያማረ ተጅዊድና ድምጽ መጀመሪያ ተጅዊድ ነው መመረጥ ያለበት ድምጽ ከተጅዊድ በኋላ መሆን አለበት ድምጽ ነው ባይኖርም ችግር የለም ዋናው የሚፈልገው ምንድነው ዋናው የሚፈልገው ተጅዊዱ ነው አስተካክለን ቁርአን መቅራት ድምጻችን አይመር ይያልኩ አይደለም ድምጽ ማመርም ጥሩ ነው ነብዩ አለይሂ ሰላም ያዘዙበት የሆነ ነገር ነው ነገር ግን መጀመሪያ ተጅዊድ ነው የሚቀድመው طيب ስለዚህ የምንቀራበት ሰው ምን መሆን አለበት ተጅዊዱ ያማረ ሊሆን ይገባል ማለት ነው ተጅዊዱ ያማረ ሊሆን ይገባል ካልሆነ ተመልከቷቸው አሁን አብዛኛው ብዙ ሰው አለ ቁርአን ለሐፍዟል ቁርአን ሸምድዷል ግን ተጅዊድ የለው ምን ያደርጋል ታዲያ ከሕፍዝ በኋላም حتى ቢሆን ተጅዊድ መቅደም አለበት ከሕፍዝ በኋላ ከሕፍዝ በፊት ምን መቅደም አለበት ተጅዊድ መቅደም አለበት ከሕፍዝ በፊት ማለት ቁርአን ሐፍዟ ተጅዊድ ከሌለ አኺ ምን ያደርጋል አይጠቅምም والله ስለዚህ መጀመሪያ ተጅዊድ ተማሩ ተጅዊድ ወቁ ተጅዊድን ደግሞ ለመማር የተጅዊድ ኡስታዝን መምረጥ ያስፈልጋል ማለት ነው የምንማርበትን ሰውዬም የምንማርበትን ሰውንም ደግሞ ልናውቅ ይገባል በተለይ አቀራራችን ሊያምር ይገባል ባረከላሁ ፊክ ቁርአን አቀራራችን ሊያምር ጽድት ያለ በቃ ከምንም ጽድት ያለ ሊሆን ይገባል ሁሉንም ያሟላ ማለት ነው ሌላኛው ዘጠነኛ ደግሞ ጊዜያችንን መጠቀም ጊዜያችን 10 አመት ሙሉ በቃ የቁርአን ይላል 10 አመት ሙሉ ምንም የለም ባዶ ነገር ግን አንዳንዱ ደግሞ በሁለት አመት ከምናምን ደግሞ ቁርአን ጽድት አድርጎ ይቀራል ስለዚህ ከኛ የሚጠበቀው ምንድነው ጊዜያችንን በአግባቡ መጠቀም ያስፈልጋል ጊዜያችንን በአግባቡ እንጠቀምበት ነው ዝም ብለን በጊዜያችን ላይ አንቀልድ طيب ጊዜያችንን መጠቀም አለብን አላህ Subhanahu Wa Ta'ala ይጠይቀናልና ማለት ነው ጊዜያችን በምን እንዳሳለፍን አላሁ ጀለ ወዐላ ይጠይቃል ስለዚህ እንጠቀምበት ቁርአንን መች እንደምንሞት የምናውቀው ነገር የለምና ቶሎ ብለን አስተካክለን ለማختም ከዚያም በኋላ የተለያዩ ዕውቀቶችን እሱንም ለማሐፈዝ ለመሸምደድ እና ሌሎችም ዕውቀቶችን ለመማር ትግል ማድረግ ይጠበቅብናል ማለት ነው طيب ሌላኛው እና የመጨረሻኛው ደግሞ የተጅዊድ ደርሶች የተጅዊድ ኪታቦች የተጅዊድ ደርሶች አሉ ፕሮግራሞች ላይ እነዛ መሳተፍ ለምሳሌ እነዚህ ተስሒህ ቲላዋ ቅራት ማስተካከያ ፕሮግራሞች የቃዒዳ ፕሮግራሞች የተጅዊድ ኪታብ ፕሮግራሞች እነሱን በደንብ መከታተል ያልገባችሁ ነገር ካለ ደግሞ መጠየቅ ማለት ነው ያልገባችሁ ነገር ካለ መጠየቅ ያልገባችሁ ነገር ዝም ብላችሁ እንዳታልፉ طيب ስለዚህ የሆነ ስህተት ካለ በቁርአን ውስጥ 2-3 አቀራር ያላቸው ቦታዎች አሉ እነሱ ሲነገር በደንብ ያዙ ባረከላሁ ፊኩም ያዙ በደንብ የሚጠቅማችሁ ነገር ስለሆነ ያልገባችሁ ነገር ካለ በደንብ መጠየቅ በደንብ እንዲብራራላችሁ መጠየቅ ከዚያም በኋላ እየገባችሁ ግልጽ እየሆነላችሁ ይመጣል ማለት ስለዚህ ቁርአንን ኢንሻአላህ በዚህ መልኩ ከሄድን ባጭሩ ማለት ነው እነዚህ እንግዲህ ከዚህ በላይ ማለት ይቻላል ነገር ግን ባጭሩ እነዚህ ይበቁናል ኢንሻአላህ እነዚህ ነገር ካሟላን በአላህ ፍቃድ ቁርአንን አስተካክለን ለመቅራት በጊዜያችን ተጠቅመን በትክክል ለመቅራት ያስችለናል ስለዚህ አላህ Subhanahu Wa Ta'ala እንለምን ዱዓ እናድርግ ወደ አላህ ጀለ ወዐላ እንመለስ ከወንጀል እንራቅ አላህ እንፍራ ምላሳችን አይናችን ጆሮአችን ሁሉም ነገር ኸይር ነገር ብቻ ለሱ ልንመግበው ይገባል ከመጥፎ ነገር ሁሉም ልናረቀው ይገባናል ማለት ነው ስለዚህ አላህ Subhanahu Wa Ta'ala የሱን ቃል በትክክል ከሚያነቡት አላህ ያደርገን በዚህም በቁርአን አላህ Subhanahu Wa Ta'ala ደረጃችንን ከፍ ከሚያደርጉት ከሚሆኑት አላህ ያደርገን هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم